ቃልና እንዲሁም የብሌን እናት የተባለችው አልማዝ ተዋረዱ። እጅግ በጣም ያሳዝናል። የብሌን አሳዳጊ ወይዘሮ ገነትም በረኪናውን ጠጣችው። አሁን ላይ እንዴት እናቴን ጥዬ መሄድ አለብኝ እያለች እያመነታች የነበረችዋ ብሌን እውነቱን እንግዲህ ዳግም ቃልን የቀረጻትን ሪከርድ በሙሉ ለሰላም አሰማት። ሰላም ያየችውንና የሰማችውን ማመን ስላቃታትም አሁን ላይ በድንጋጤ ክው ብላ ቀረች። የመጨረሻ ውሳኔዋ ቃልን ከቤት ማባረር ነበረ። ሌላ የተደበቀ ሚስጥር አለሽ ብሌን የአልማዝ ልጅ አይደለችም የሚለውን በሙሉ እውነተኛ ታሪክ እንዳልሆነም ነገረችው። በዚህን ሰዓት ዳግም ሪከርድ ያደረገውን ጉር ሰራት። ብሌን አሁን ርቃም ሳትሄድ እውነታውን አወቀች። አቶ በኃይሉ ጉዱን ሲሰማ ያዙ ይልቀቁኝ ማለት ጀመረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት እና እንዲሁም ደግሞ በተስፋ የምንጠብቀው አደራ ተወዳጁ አደራ ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ ቃል ውርደቷን ተከናንባለች። እንዲሁም ደግሞ አዲሷ የብሌን እናት ተብዬዋ ውርደታቸውን ተከናንበው አሁን ሰላም የመጨረሻ ከባድና አስጠሊታ ውሳኔ ወሰነችባቸው። ሁሉም እንቆቅልሽ እየተጫወቱ በብሌን ላይ ይህን ሁሉ ስቃይ እያደረሱ ነው በማለትም ዳግም እንግዲህ ቃል የቀባጠረችውን ሪከርድ በሙሉ ለሰላም በማሰማትም ሰላም እንግዲህ ጉዷን አወጣቸው። የቃልን አላማሽ ምንድን ነው ተብላ ጉሮሮዋን ስትያዝም ቃል እንግዲህ የተፈጠረውን ነገር በሙሉ አወራች። በዚህን ሰዓት የመጨረሻ አረመኔነትሽን እንኳንም በቅርቡ አወቅኩኝ። በእርግጥ በቅርቡ ሳይሆን ብዙ መንገድ ተጉዣለሁ በማለትም የመጨረሻ ሰላም በቃል ላይ ተስፋ ቆረጠች። ወይዘሮ ገነት እንግዲህ ልጄ መቀሌ መሄድ የለባትም እሷ ከሄደች እኔ ህይወት የለኝም በማለትም ራሳቸውን መርዝ ጠጥተው አጥፍተዋል። እጅግ የሚያሳዝንና ልብ የሚነካ ታሪካቸው እኔማ ዝም ብዬ መጠበቅ የለብኝም በማለትም ራሳቸውን እንግዲህ በረኪናውን በመጠጣትም ያለ ልጄ ህይወት ለእኔ ባዶ ነች፣ ልጄን አጥቼ መኖር አልችልም፣ ስለዚህ መሞቱ ይሻለኛል በማለትም በረኪናውን ግጥም አድርገው ሲጠጡም ብሌን ደርሳ እንግዲህ በረኪናውን ልታስጥላቸው ቻለች። ወይዘሮ አልማዝ ጠዋት ተነስታ ብሌን ሳይቼ ተረገመች እያለች ብትፈልግም ልታገኛት አልቻለችም። እናም ቃል ደግሞ ብሌን ቤተ ክርስቲያን ሄዳ ይሆናል ስትላትም ልጄ ማለት ስትጀምር ወይዘሮ አልማዝ ትክክለኛ ልጅሽ እንዳልሆነች በደንብ አውቃለሁ አለቻት። ምንድነው የምትቀባጥሪው አለች። የምሬን ነው አዎ አለች። በእርግጥ ቃል ሰክራ መታ ነበር። እንግዲህ ዳግም ጠጭ እንጂ እኔ እንደማስብሽ አይደለሽም፣ ብዙ መጠጥ አጠጭም ብዙም አይደለሽም ሲላትም ኧረ እባክህ ቆይ አስክረ ምን ልታረገኝ ነው? ምን ልታረገኝ ነው? ምን ልታደርግ እንደሆን ያልገባኝ መሰለህ አለችው። የነቃችበት መስሎት ዳግም ኡፍ አለ። ቀጠለችን ላንተ ከሆነ ምንም በሆነ አይቆጨኝም፣ በቃ ችግር የለውም አለችው። አረ እንደዛ ነው? እንደዛ ምንም ላረግሽ ፈልጌ አይደለም፣ በቃ አይ ደካማ ነሽ አትጠጭም አላት። አረ ከፈለግ ካምጣ በማለትም ገልብጣ ጠጥታ ስታበቃ እሱም ወሬ ጀመረላት። ደስ ይላል። እኔ ዘረቢስ እድል የሌለኝ ማንም የሌለኝ ከንቱ ነኝ። ብሌን እናቷን አገኘች። በጣም እድለኛ ናት ከምንም በላይ እያለ ማውራት ጀመረ። ዳግሜ አንተ እድለ ቢስ አይደለህም፣ በጣም እድለኛ ነህ። እባክህ ብሌን ታሪኳ አሁን የእናቷ ወይም እውነተኛ እናቷ አይደለችም፣ አልማዝ ተብዬዋ ትናንት የመጣችው አለችው። ምን? አዎ የኔ ዋህ አንተ ምርጥ ሰው ነህ፣ ምንም የምታውቀው ነገር የለም።
ግን ደግሞ ይህንን የምነግርህ ስለማምነህ ነው አለችው። ምንድን ነው እሱ? እመኝኝ አላት። ይኸውልህ ብሌን በፍጹም የአልማዝ ልጅ አይደለችም። አልማዝ በብር ተገዝታ መታ ነው የብሌን እናት ነኝ ለማለት። ምን? አዎ እኮ ለምን? በኃይሉ አልማዝን ገዝቶ አምጥቷት ነው እና ሁሉም ነገር እንደዛ ነው አለችው። በዚህን ሰዓት የኔ ውድ ብላ ጠጋ ብላው እቅፍ አድርገኝ ምናምን ስትለው ቃል እኔ እንደዚህ ማድረግ አልችልም፣ ታንቺ ጋር ይሄን ማድረግ አልችልም አላት። ምን እኮ እንዴት አለችው። አልችልም፣ አንቺ ምርጥ እህቴ ነሽ። ምን እህቴ? አዎ ምን ነው ችግር አለው? እኔ ነው እህቴ የምትለኝ? አዎ ምን ነው? አንቺ ምርጥ እምሳሳለሽ በቃ እና እህቴን ነው የምትጋብዛት? ምን ችግር አለው ምርጥ እህቴን ብጋብዛት ሴላትም የመጨረሻ ተናደደች። እየተወላከፈችም መውጣት ጀመረች። ብሌን በዚህ ሰዓት እንቅልፍ አልወስዳት ብሎ ውጭ ላይ ቁጭ ብላ ነበር። በእርግጥ በኃይሉ በደወለው ስልክ ብሌን ውስጧን ብዙ ጥያቄዎች እየጠየቋት ነበረ። እናም በዚያን ሰዓት አልማዝ ስልኩን ማን ነው ስትልም በኃይሉ አለች። ከዛም አጎትሽ ነው እያለ የመቀበጣጠር ጀመረች። እሷን አሳመነች። ቀጠለችና በኃይሉን አዋራት አጎቴ ነህ ብለህ አለችው። በዚህን ሰዓት ኔትወርኩ ይሆናል በማለትም አቋረጠች። ብሌን አሁን ግራ በመጋባት እንዴት ሊተዋወቁ ቻሉ አለች። ብሌን ግን አለመጠርጠሯ እንጂ ክፍለ ሀገር ነው እያለች ስትል ማወቅ ትችል ነበረ። አሁን ላይ ግን ዳግም ብሌንን ማንም ምንም ሲያደርጋት ማየት አልፈልግም፣ ማየት አልችልም በማለትም እንግዲህ በሚገርም ሁኔታ ብሌንን መጠበቅ አለብኝ ብሎ ራሱን ስላሳመነ ዳግም ደስ በሚል ሁኔታ የብሌን ጠባቂ ሆኖ ተገኘ። ብሌን በዚህን ሰዓት ከፍቷት ደብሯት ስለነበረ ውጭ ላይ ወጥቼ አየር ልውሰር ስትላትም እንግዲህ አልማዝ የውሸት እናትየዋ በዚህ ሌሊት የምን አየር ነው የምትዩ? ያምሻል እንዴ? ጥሩ አይደለም አለቻት። አይ እንደዛ አይደለም፣ እኔ ሁሉ ጊዜ እንቅልፍ እምቢ ሲለኝ ወጥቼ ጨረቃ ማየት እወዳለሁ። ቢሆንም ጥሩ አይደለም። ምንም ችግር የለውም እማዬ፣ አንቺ ባይሆን ተኝ አለቻት። እሺ ብላ ወጣች። ከወጣችላት በኋላ እዛው ድፍት ብለሽ ብትቀሪ ምን አገባኝ ለእኔ ብለሽ አለች። ብሌን በዚህን ሰዓት ትክዝ ብላ ጨረቃዋን እያየች ቁጭ ባለችበት ቃል እየተወላከፈች መጣች። እኔን ያታልለኛል? ማን እንደሆንኩ አሳይሃለሁ። አንተ እኔን እንደዚህ ትጫወትብኛለህ? እንደ ተጫወክብኝ እጫወትብሃለሁ። እነት እኔን አልፈልግሽም ይለኛል እያለች ስትቀባጥር ብሌን ሁሉንም ሰማች። ቃል አለችና ብድግ ብላ ልትገድፋት ፈለገች። ብሌን ወይዬ ዛሬ እኮ ብታይ ከዳድም ጋር ደስ የሚል ጊዜ አሳለፍን፣ ጋብዞኝ በጣም ውብ የሆነ ጊዜ አለች። አይደል? አዎ እሺ በቃ ኬኬኬኬ ብላ ሳቀች። ምንድን ነው የሚያስቅሽ አለቻት። አይ ምንም። አልፈልግም አለሽ? አልፈልጋትም አለሽ? አታለልኳት አለሽ? ተጫወትኩባት አለሽ? እሱ ባይፈልገኝ እሱ ለክብሬ አይመጥንም አለቻት። አረ ቃል ምን ሆነሻል? ማን ነው እሱ? እኔ ምንም ያለኝ ማንም ምንም ያለኝ ነገር የለም አለች። አዎ ማንም ምንም ቢል እኔ ቃልን አይቀይረኝ። ያችሁ ቃል ቃል ናት። ምንም የሚፈጠር ነገር የለም፣ ከምንም አይቀንሰኝም አለች። አረ ተረጋጊ፣ ምን ነሽ ነው አለቻት። በዚህን ሰዓት እንግዲህ አንድ ስልክ ብሌን ደወለች። ለምን ቢባል ቸኮላታው የላክላት ሳሚ ነበረ ለሕፃን ላይ አድርስ ብሎ ቃልን ለማናደድ ብላ ብሌንስ እንግዲህ ሳሚ ጋር ደወለች። እንገናኝ የኔ ውድ የኔ ፍቅር ቸኮሌቱ ተመችቶኛል ላክልኝ እያለች ብዙ አወራች። በዚህ ሰዓት የምረሽን ነው የኔ ቆንጆ? አዎ ከሚወዱት ሰው ጋር ደስ የሚል ጊዜ ማሳለፍ መታደል ነው። ስለዚህ እንድንገናኝ እፈልጋለሁ አለችው። እሺ በቃ ነገ እንገናኛለን፣ እበርሽ ላይ ጠብቅሻለሁ አላት። እሺ የኔ ውድ ደህና ደርሽ
አለች። በዚህን ሰዓት ቃል እንግዲህ በጣም እየተናደደችና እየተበሳጨች ብሌንን መመልከት ጀመረች። ብሌንም እንግዲህ ስልኩን ቃልን ካናደደች በኋላ ስትዘጋው ፈጣሪ ሆይ ይቅር በለኝ፣ እኔስ ወደ የት እየሄድኩ ነው? ከሷ የባስኩ እኮ ሆንኩኝ። ፈጣሪ ሆይ ምን እያደረግኩ ነው? እያለች ራሷን መጠየቅ ጀመረች። በስተ መጨረሻም ቃል ይገባሻል፣ አቃጠልኩሽ፣ ግን ደግሞ የሆነ ሆኗል አለች። እንግዲህ የብሌን አሳዳጊ ወይዘሮ ገነት ብቻቸውን እዛ ያለ ብሌን መኖር አልችልም፣ እኔ ህይወቴ ባዶ ነው በማለትም በረኪናውን ገጥም አድርገው እየጠጡት እያለ ነበረ። ቃል ደግሞ በጠዋቱ ብድግ ብላ ወጥታ ሄደች። እንዴት ነው አሳዳጊን ጥዬ የሚሄደው? እንዴትስ እንደዚህ ሊሆን ይችላል? እንደዛ ብዙ ዋጋ የከፈለችልኝን እማ ጥዬ መሄድ የለብኝም፣ የሆነ ነገር ማድረግ አለብኝ እያለች እያንዳንዱ የአልማዝንም የገነትንም አስተዋለች። እና ደግሞ ተሳስቻለሁ እንዴ? ማንነቴን ለማግኘት ወላጅ እናቴን ተከትዬ መሄዴ ችግር ነው እንዴ? እያለች እንግዲህ እናቷን ለመሰናበት ወደ ገነት ቤት ሄደች። ወይዘሮ ገነትንም አገኘቻቸው። በረኪና ሲጠጡ እንደምንም ብላ እሪ ብላ ዳነች። እዚህ ደግሞ ዳግም እውነቱን ገለባበጠው። ብሌንን ማንም ሲጎዳት ማየት የለብኝም፣ ብሌንን ልጠብቃት ይገባል፣ ቃል ዛሬ ምን ማድረግ እንዳለብሽ ታያለሽ በማለት ሰላም እንግዲህ ምግብ ይዛ ዘው ብላ ስትገባ በእርግጥ ብሌንን ቃልና አልማዝ እያወሩ ነበረ። አንቺ እኮ እውነተኛ እናት አይደለሽም፣ እኔ የኃይሉ ሰው ነኝ፣ እዚህ ተገዝቼ ንብረቱን የሰላምን በራሴ ስም እንዳደርግ የላከኝ ነኝ፣ አንቺም እንደዛው። ስለዚህ ከዚህ በላይ አታስመስይ፣ ቤተ ክርስቲያን ሄዳ ነው የሚሆነው አለቻት። ዳግም እውነታውን ዝርግፍግፍ አረገው።